ፕሮጀክቶችን ቶሎ ለመጨረስ በፕሮጀክቶቹ ስም የሀገርና የሕዝብን ሀብት ለብክነት መዳረግ ሰፊና ዘርፈ ብዙ ጥቅም ሊሰጡ የሚችሉ ቦታዎችን ረጅም ዓመታት አጥሮ ማስቀመጥ በአዲስ አበባ ከተማ ከለውጡ በፊት ሲስተዋሉ የነበሩ ዘርፈ ብዙ ችግሮች ናቸው። ከአዲስ ሚዲያ ኔትወርክ ጋር ቆይታን ያደረጉት የአዲስ አበባ ከተማ ዲዛይንና ግንባታ ስራዎች ቢሮ ኃላፊ ኢንጂነር አያልነሽ ሀብተማርያም ከለውጡ በፊት ሰርቶ ከመጨረስ ይልቅ አጥሮ የማስቀመጥ ችግር በመዲናዋ ይስተዋል እንደነበር አስታውሰዋል። ፕሮጀክቶቹ የሚመሩበት መንገድም ዘርፈ ብዙ ችግር ያሉበት እንደነበር ያነሳሉ። በርካታ ፕሮጀክቶች ቆሞ የሚታዩበት በፕሮጀክት ስም በከተማ ውስጥ ነዋሪዎች ተነስተው ቦታዎች ታጥረው የማይሰራበት አርሶ አደሩ ካለበቂ ካሳ ተነስቶ ከቀዬው ተፈናቅሎ ከኑሮውም እንዳይሆን ሆኖ ግንባታዎችም በቅጡ የማይከናወንበት ከመጸዳጃ ጀምሮ እስከ ትላልቅ ግንባታ ተጀምረው የማያልቁበት የዘገየ ድልድይ፣ የዘገየ መንገድ፣ የቆመ ህንፃ የሚል ቅጽል ስም የተሰጠበት ሁኔታ እንደነበረ ይታወቃል። ከበጀትም አንጻር በቂ በጀት የማይመደብበት ከካፒታል ፕሮጀክት ይቅር ለመደበኛ ፕሮጀክት 70-80% ለመደበኛ ፕሮጀክት የሚውልበት ሁኔታ እንደነበረ የፕሮጀክት አፈጻጸማችን የፕሮጀክት ማኔጅመንት ስርዓታችን ጥሩ ያልነበረበት ተቋራጮች ቅድመ ክፍያ ወስደው ስራውን ሳይፈጽሙ አንዳንድ ተቋራጮች ገንዘቡን ይዘው የሚጠፉበት ሁኔታ እንደነበረ ያው የሚታወቅ ሁኔታ ነው። ያ ችግር አሁን ተረት ሆኗል። ፕሮጀክቶችን ጀምሮ መጨረስ ለህዝብ ግልጋሎት ክፍት ማድረግ የለውጡ መንግስት መለያና ባል ሆኗል ብለዋል ኃላፊዋ። በራስ አቅም ፕሮጀክቶችን ሰርቶ ማጠናቀቅ ለዘርፉ አስፈላጊ በጀትን መድቦ ለህዝብ ክፍት ማድረግ ላይ አስደማሚ ለውጦች በተግባር ተገልጠዋል ነው ያሉት ኢንጂነር አያልነሽ። በርካታ የማህበራዊ ተቋማት መንገድ፣ ውሃ፣ ትልቅ ሜጋ ፕሮጀክት ጽህፈት ቤት አልነበረም። ሜጋ ፕሮጀክት ጽህፈት ቤት ተብሎ ለብቻ የማህበራዊ አገልግሎት ለመስጫ ተቋማት ብቻ ሳይሆን ትላልቅ ሀገራዊ እሴት ያላቸው የሀገር ገጽታ ሊገነቡ የሚችሉ ትርክቶቻችንን አሰባሳቢ ሊያደርጉ የሚችሉ ታሪካችንን አንስተን ልንናገር የምንችልባቸው ግንባታዎች እንደ አድዋ ድል መታሰቢያ ማዕከል አይነት ኢንተርናሽናል ኮንቬንሽን ሴንተር እነዚህ ከነዋሪውም አልፎ ለኢንተርናሽናል ኮሚኒቲው ትልቅ እይታ የተሰጣቸው ግንባታዎች ናቸው። የፌዴራልና ከተማ አስተዳደሩ ከፍተኛ አመራሮች ፕሮጀክቶችን ለማጠናቀቅ የሚያደርጉት ክትትልና ድጋፍ ደግሞ ለውጤቶቹ መመዝገብ አበርክቶ የላቀ መሆኑን ነው የተናገሩት። እኛ እኮ መሪን በቴሌቪዥን መስኮት ነበር የምናውቀው፣ የሀገር መሪ የከተማ መሪ እንጂ ወርዶ በየዕለቱ የሚሰራ መሪ በታሪክ በሀገራችን አይተን አናውቅ። አሁን ግን ወርዶ ክቡር ጠቅላይ ሚኒስትራችንን ስናይ በየፕሮጀክት ሳይቱ ይታያሉ። ክብርት ከንቲባችንን በምናይበት ጊዜ በቀን በአንድ ፕሮጀክት ሳይት እንደየአስፈላጊነቱ 2-3 የሚመጡበት ጊዜ ያለ። እውነት ለመናገር ይሄ የክትትልና የድጋፍ ስርዓታችን በጣም የተጠናከረ በመሆኑ ከፍተኛ ለውጥ ሊመጣ የቻለበት ዋና ምክንያት ይሄ ነው እላለሁ። በመዲናው የሚጀመሩ ግዙፍ ፕሮጀክቶች በተያዘላቸው ጊዜና በከፍተኛ ጥራት ደረጃ ገንብቶ መጨረስ ለከተማዋ ከፍተኛ መነቃቃትን ያመጣ ነው ያሉት ኢንጂነር አያልነሽ፣ ይህም ለመዲናዋ ዘርፈ ብዙ ጠቀሜታዎችን አስገኝቷል ብለዋል። ከፍተኛ የሆነ ማህበራዊ ችግሮችን ከጤና ከትምህርት አንጻር በብዛት ፈቷል። ከኢኮኖሚም አንጻር በምናይበት ጊዜ ለምሳሌ ቶሎ ባለመጨረሳችን የሚመጣው ችግር ተያያዥ ነው። መንግስትን አላስፈላጊ የሆነ ወጪ ይዳርግበታል። ምክንያቱም አንደኛ የኮንስትራክሽን ግብአት ከቀን ወደ ቀን ዋጋው እየጨመረ ነው የሚሄደው። ያ በሚጨምርበት ሰዓት ፕሮጀክቶች በተንጓተቱ ቁጥር ኮንትራክተር የሚጠይቀው ጥያቄ አለ። የዋጋ ይሻሻልልኝ ጥያቄዎች ይኖራሉ። መንግስትን አላስፈላጊ ወጪ ይዳርገዋል። ተቋራጩንም ቢሆን ቶሎ ጨርሶ መሄዱ ራሱን ለሌላ ስራ እንዲያዘጋጅ ስለሚያደርገው ለተቋራጩም ጠቀሜታ አለው። መሰረተ ልማቶችን በፍጥነትና በጥራት የህንፃዎች ውበትና የመሰረተ ልማቶችን መሰናሰል በግንባታው ዘርፍ ለተመዘገቡ ውጤቶች ማሳያ ነው ያሉት ኃላፊዋ፣ በመዲናው የሚሰሩ የኮሪደር ልማት ስራዎች አንድም አዲስ አበባ ጽዱ ያደረጉ፣ በሌላ መልኩ ደግሞ የዓለም የስበት ማዕከል ትሆን ዘንድ እድልን የፈጠሩ ናቸው ብለዋል። አሁን ከኮሪደር ልማታችን ጋር ተያይዞ ከፍተኛ የኢኮኖሚ
ስብዕት ማዕከል ከመሆኑ አንጻር አዲስ አበባ የቱሪስትና የኢንቨስተር መዳረሻም ያደርጋታል ማለት ነው። የመንገዶቹ መስፋት ሞቢሊቲ ኢንሃንስ ከመሆኑ አንጻር ህንፃዎቹ ከማማራቸው አንጻር ቀንም ማታም ብርሃን ነው። ስለዚህ ነጋዴው ማታም ቆይቶ ለመነገድ ፍላጎት ይኖረዋል ማለት ነው። የሚገበየው ማታ ጥሩ ብርሃን አለ፣ ወንጀል ይከላከላል። ብርሃን መኖሩ እንድትታይ በደንብ ያደርግሃል፣ ማታም እንድትወጣ ያደርግሃል። ስለዚህ ኢኮኖሚውን ለማሳለጥ ከፍተኛ ጥቅም አለው ብለን መውሰድ እንችላለን። በቀጣይም ከተማዋ ያዳበረችውን ፕሮጀክቶችን ጀምሮ በፍጥነትና በአጭር ጊዜ ማጠናቀቅ ልምድ በማስፋት የከተማዋን እድገት ማስቀጠል ትኩረት ይደረግበታል ብለዋል።